ጤና ይስጥልን ክብራትና ክብራን እንደምን አላችሁ? በኢትዮ አርሰናል ቻናል ላይ እንገኛለን። አርሰናልን የተመለከቱ ጉዳዮችን ልናነሳ ነው። በርከት ያሉ መረጃዎችን ይዘናል። በተለይ ከካራባኦ ካፕ ፍጻሜ ጋር በተያያዘ ስለ ጨዋታው አስፈላጊነት እናነሳለን። ከዛ ውጪ ግን አንዳንድ አስገራሚ ቁጥሮች የወጡበት ዝርዝር የፕሪሚየር ሊግ ትንተናን፣ የፕሪሚየር ሊግ ዋንጫን ማንቸስተር ሲቲ ከአርሰናል ማን የተሻለ እድል አለው በፕሪዲክሽን ደረጃ፣ ከዛ በተጨማሪም የሪያሊቲና ጨዋታ ዲፊካልቲ ሌቭሎችን በማመዛዘን በጣም ዝርዝር መረጃዎች፣ ዝርዝር ዘገባዎች ወጥቷል። ከዛ አስቀድሞ ግን ሌሎች የምንመለከታቸው ጉዳዮች አሉ። ዝውውሮች ላይ በተመለከተ የፍራንቼስኮ ፒዮ ኤስፔሴቶ የኢንተር ሚላኑ አጥቂን ጉዳይ በተመለከተ አዲስ የተሰማ ዜና አለ። ለአርሰናል ጥሩ ዜና አይመስልም። በስፋት እየነገርናችሁ የምንቆየው ጉዳይ ነው። ከዛ በተጨማሪም ከአታላንታ አርሰናል ተከላካይ ለማስፈረም ፍላጎት አለው የሚሉ ዘገባዎችም ወጥቷል። ወደ ጀርመን ማቅነቶ ሁለት ተከላካዮችን ይፈልጋል። ከአንድ ክለብ በግራም በቀኝም የሚጫወቱ ተጫዋቾችን አርሰናል ይፈልጋል የሚሉ ዘገባዎች ወጥቷል። ከነዚህ ሁለት ተከላካዮች በተጨማሪም ግን ሌሎች የሚነሱ ሀሳቦች አሉ። ዴክላን ራይስ ስለ ባሎን ዶር ምን ታስባለህ ተብሎ ተጠይቋል። በቤካምና በሱ መካከል ስላለ የቅጣት ምት ንጽጽርም እንዲሁ ያነሳል። ፒየር ኤንካፒየን የተመለከቱ ጉዳዮችን እንነግራቸዋለን። ስለ አርሰናል ማጥቃት እንዲሁም ብዙሃን መገናኞች የሚሰጡት አስተያየት ሌላ፣ እንዲሁም ደግሞ የአርሰናልን አጠቃላይ እንቅስቃሴ ስንመለከት ሌላ ትርጉም እንዳለው ማንሳት ይቻላል። ሌሎችም የሚነሱ ጉዳዮች አሉ። ኤቨሬዝ ቼዜ ለምንድነው ፉል ፖቴንሻሉን በአርሰናል ያልተመለከት ነው? ሌላ የምንመለከተው ጉዳይ ነው። ከሪካርዶ ካላፊዮሪ ከቪክተር ዮኬሬሽ ጋር በተያዘም የሚነሱ ነጥቦች አሉ። በርከት ያሉ ጉዳዮችን የምናነሳው አብራችሁ እንድትቆዩ እንጠይቃለን። መልእክት፣ ሀሳብ አስተያየቶቻችሁን ደግሞ እንቀበላለን። በቆይታችን የእናንተን ተሳትፎ የምንፈልግባቸው ጉዳዮች አሉ። ሚኬል አርቴታ ዛሬ 44ኛ ዓመት ልደቱ ላይ ይገኛል። ከሚኬል አርቴታ ጋር በተያዘ ሌሎችም ሊነሱ የሚችሉ ጉዳዮች አሉ። የእናንተን መልእክቶች ግን እንጠብቃለን። ከሰሞኑ ናቸው ቪዲዮዎች ላይ ነፓማባይ ከደቡብ አፍሪካ መልእክቱን ጽፎልናል። ከልብ እናመሰግናለን። የቡካዮ ሳካ ጉዳት እንዴት ነው? ምን አዲስ ነገር አለ? ያለን ደግሞ ሙሉቀን የተባለ አድማጫችን ነው። ከልብ እናመሰግናለን ስለተሳትፏቸው። አሁንም ሀሳብ አስተያየቶቻችሁን ጻፉልን። ቡካዮ ሳካን በተመለከተ በጉዳት ደረጃ እስካሁን በአርሰናል በኩል እስካሁን ምንም ነገር በጭምጭምታም በዝርዝርም እየወጡ ያሉ ጉዳዮች የሉም። ሚኬል አርቴታም እስካሁን ጋዜጣዊ መግለጫ የለም። በሳምንቱ አጋማሽ ምናልባት ከረጅም ሳምንታት በኋላ አርሰናል ረጅም ቀናትን ያለ ጨዋታ ያሳልፋል፣ ወይም ደግሞ ከእሁድ እስከ እሁድ በ7 ቀን ልዩነት ነው ጨዋታ የሚያደርገው። በዚህ መሀል በዚህ ሳምንትም በሙሉ ጨዋታዎች እየተደረጉ አይገኝምና ያንን በተመለከተ ብዙ የሚነሱ ሀሳቦች አሉ። ሚኬል አርቴታ ዛሬ 44ኛ ዓመት ልደት ባህሉን እያከበረ ይገኛል። ልደቱ ዛሬ ነው፣ 44ኛ ዓመቱን ይዟልና ከሚኬል አርቴታ ጋር በተያዘ አንዳንድ በልደቱ ቀን ስለሱ ጥሩ ማውራት ብቻ አይደለም፣ ምስክርነትንም መስጠት ሊያስፈልግ ይችላል። ምናልባት ከአሰልጣኝ ፔፕ ጋርዲዮላ በመቀጠል የእግር ኳሱን የቀጣይ ዓመታት መንበር በደንብ መቆጣጠር የሚችል አቅም ያለው በጣም ትልቅ አሰልጣኝ እንደሆነ እየተመለከትን እንገኛለን እና ሚኬል አርቴታ ብዙ ጊዜ ዲፌንሲቭ አሰልጣኝ ነው፣ የመከላከል ቡድን የሚገነባው ተብሎ በብዙሃን መገናኛዎች ከዛ በተጨማሪም እነ ጋሪ ኔቭል ጭምር የሚተቹት የሚያነሱት ሀሳብ ነው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሚኬል አርቴታን በተመለከተ ግን ለምሳሌ ባለፉት 4 ተከታታይ ውድድር ዘመናት የዘንድሮን የውድድር ዘመን ስንጨምር ከ100 ግቦች በላይ አርሰናል አስቆጥሯል። እንዴት ነው ዲፌንሲቭ የተባለ መከላከልን ምርጫ ያደርጋል የሚባል ቡድን ከ100 በላይ ግቦችን አስቆጥሮ የሚያጠናቀቀው? በጣም ታምር ነው። ዘንድሮ አሁን 100 ግቦች ላይ አልደረሰም። ነገር ግን በቀጣይ 4 ግቦችና ከዛ በላይ ሲያስቆጥር 100 ግብን ያልፋልና ከ95 96 ግቦች ላይ ደርሷል በያዝነው የውድድር ዘመን። ከዚህ በኋላ ደግሞ አስቡት የካራባኦ ካፕ ፍጻሜ፣ የኤፍኤ ካፕ ጨዋታዎች፣ የቻምፒየንስ ሊግ ውድድሮች፣ በሊጉ ደግሞ 10 መርሃ ግብሮች ይቀራሉ። በአጠቃላይ በእነዚህ ውድድሮች ላይ ቢያንስ ከ15 ከ20 ጨዋታዎች ይቀራሉና በእነዚህ ሂደቶች ላይ የአርሰናል እንግዲህ ዲፌንሲቭ የተባለው ቡድን ከዚህ በላይ ብዙ ግቦችን አስቆጥሮ እንደሚቀጥል በደንብ እርግጠኝነት መናገር ይቻላል። ሌሎች ጉዳዮችን ስናነሳ ትናንትና ከቪክተር ዮኬሬሽ ጋር በተያያዘ በፕሪሚየር ሊጉ ይፋዊ ፔጅ ላይ የፕሪሚየር ሊጉ የ27ኛ ሳምንት እጩ የሳምንቱ ምርጥ ተጫዋቾች መካከል እጩ ሆኖ ቀርቦ ነበረ። በዚህ ጉዳይ ላይ
አሁን መመረጡን ተመልክተናል። ኤብሬቺ ኤዜ፣ ቪክተር ዮኬሬሽ ሰፊ ድል እንዳላቸው ሲነሳ ነበር። በመጨረሻም ቪክተር ዮኬሬሽ የእንግሊዝ ፕሪሚየር ሊግ የ7ኛ ሳምንት የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። የሚገርም ድንቅ ብቃት ላይ ይገኛል። ስለሱ ስዊድናዊው አጥቂን በተመለከተ የስዊድን ብሔራዊ ቡድን አሰልጣኝ የቀድሞ የቼልሲ የብራይተን አሰልጣኝ ግራም ፖተር የሚሰጡት አስተያየት አለ። ቪክተር ዮኬሬሽን በተመለከተ ስለሚደርስበት ትችት አርሰናልን ከተቀላቀለ ጀምሮ ስላሉ ኤክስፔክቴሽኖች አሰልጣኝ ግራም ፖተር አንዳንድ ጉዳዮችን ያነሳሉ። በእርግጥ በእንደዚህ አይነት ወቅት ላይ ከጎኑ የሚደግፉት አሰልጣኝ መያዝ በጣም ለተጫዋቹ ሞራል ለተጫዋቹ ስነ ልቦና ብዙ ነገሮችን ይጨምራል። ከሚነሱ ጉዳዮች መካከል ብዙ ትችቶች ይነሳሉ። ከሚነሱበትም ትችቶች መካከል ቪክተር ዮኬሬሽን በተመለከተ ሲመጣም ጀምሮ በስፖርቲንግ ያሳየውን ብቃት ያሳያል ብለው መጠበቆች አሉና ለዛም ይመስላል በጣም ከፍተኛ ሃይሊ ኤክስፔክትድ ሆኖ ነው የመጣው። በጣም የሚያስገርሙ ነገሮች ያሉት ነው። ነገር ግን ከቪክተር ዮኬሬሽ ጋር በተያዘ ግራም ፖተር እንደሚያነሱት ከሆነ አርሰናልን ከተቀላቀለ ጀምሮ ለሱ ትችቶቹ በጣም ጥሩ ነውና የሱን ካራክተር ፐርሶናሊቲ ለሚያቅሰው ከሱ ፐርስፔክቲቭ ስንመለከተው ምንም አይነት ጥርጥር የለኝም በሱ ብቃት ላይ በጣም ትልቅ ተጫዋች ነው። ቶፕ ፐርሶናሊቲ ያለው ተጫዋች ነው። ለአርሰናል አሁን ላለበት ደረጃም ኮንትሪቢዩት እያደረገ ይገኛልና ትችቶች በደንብ ያጠነክሩታል የሚል አስተያየታቸውን ሰጥቷል። በቀጣይም የሚነሱ ጉዳዮች ይኖራሉ። እዚህ ጋር ግን የአውሮፓ ቻምፒየንስ ሊግን ጉዳይ እናንሳ። የካራባኦ ካፕን ጉዳይ ከመግባት በፊት የአውሮፓ ቻምፒየንስ ሊግ የካራባኦ ካፕ ፍጻሜ ከዛ በኋላ ወደ ፕሪሚየር ሊግ ጉዳዮቻችን እያነሳን እንሄዳለን። ሌሎች ጉዳዮችንም በዝርዝር የምንመለከታቸው ጉዳዮች አሉ። የአውሮፓ ቻምፒየንስ ሊግ ላይ ትናንትና የተደረጉ ጨዋታዎች ነበሩ። ከነዛ ጨዋታዎች በኋላ አታላንታ በሌቨርኩሰን የአርሰናል ተጋጣሚዎች ናቸው። ከሁለቱ አንዱ በ16ቱ ጥለው ማለፍ ውስጥ አርሰናልን የሚገጥሙ ቡድኖች ናቸው። አርሰናል የሚገጥመው ወይ ባየር ሌቨርኩሰን ነው ወይ አታላንታ ነው። አታላንታ ያሸነፈው ቦሩሲያ ዶርትመንድ ነው። ከዛ በተጨማሪም ሌቨርኩሰን ደግሞ የተጫወተው እንደምናስታውሰው ከኦሎምፒያኮስ ጋር ነው። ኦሎምፒያኮስን አልፎ መጥቷልና ለአርሰናል በቀጣይ በሚኖረው ዙር ላይ አስገራሚ የትልልቅ ጨዋታዎች ሊጠብቁት ይችላሉ። ምናልባት ለምሳሌ ቼልሲ፣ ቶትናም እና ማንቸስተር ሲቲ ባሉበት ምድብ ላይ ሊገኝ የሚችልበት እድል አለ። በተቃራኒው ደግሞ የነ ሊቨርፑልን የነ ባርሴሎናን የነ ኒውካስል ዩናይትድ ሊሆን ይችላል። አማራጮቹ ሰፊ ናቸው። እጣ ድልድሉ ይፋ ሲደረግ የሆኑ አይነት ሰርተን የሆኑ ቡድኖች አሉ ከአርሰናል ጋር ሊደርሳቸው የሚችል የመጀመሪያው የዚህ የጥሎ ማለፍ የ16ቱ ጥሎ ማለፍ ውስጥ የሚደርሱ ቡድኖች እና ከዛ በኋላ ሩብ ፍጻሜ ውስጥ አርሰናል የሚያገኛቸው ቡድኖች ይለያያሉ። ለሁሉም አርብ ነገ በይፋ ይታወቃልና እሱም በተመለከተ እና ነጥቦችን ለማንሳት ነው። ዴክላን ራይስ ስለ ካራባኦ ካፕ የሚያነሳው ጉዳይ አለ። የሱ ሌሎች ጉዳዮች እንመለስባቸዋለን። ከካራባኦ ካፕ ጋር በተያያዘ የካራባኦ ዋንጫ የእንግሊዝ ካራባኦ ዋንጫን ተመለከተ በጣም ፖቴንሻል ለፕሪሚየር ሊግ ለሌሎች ውድድሮች ለአርሰናል እንደ ስፕሪንግ ቦርድ ነው ብለው ብዙዎች የሚያነሱት ሀሳብ አለ። ከዴክላን ራይስ ጋር በተያያዘ የመጀመሪያ ዋንጫ ተብሎ እንዲመዘገብ ሄደን ማሸነፍ ይኖርብናል። ከዛ በኋላ እሱን ካሸነፍን በኋላ ወደ ሌሎች እንሄዳለን፣ ወደ ፕሪሚየር ሊግ፣ ከዛ በኋላ ወደ ፉል ሞመንተም ወደ ሌሎች ውድድሮች ትኩረት እናደርጋለን። መጀመሪያ ግን ከማንቸስተር ሲቲ ጋር የሚደረገውን የካራባኦ ካፕ ፍጻሜ ትኩረት አድርገን እንጫወታለን ብለዋል። መጋቢት 13 ቀን ይደረጋል የካራባኦ ካፕ ዋንጫ ፍጻሜ ከማንቸስተር ሲቲ ጋር ዌምብሌይ ላይ የሚደረግ 12 ሰዓት ላይ የሚጀምር ጨዋታ ነው። መጋቢት 13 ከመድረሱ በፊት ግን የካራባኦ ካፕ ዋንጫ አስፈላጊነት በደንብ መነሳት አለበት። አርሰናል ያንን ዋንጫ ማሸነፍ የሚችለው አሰልጣኝ ፔፕ ጋርዲዮላን ማንቸስተር ሲቲን በልጦ ነው። ማንቸስተር ሲቲ ውስጥ ከአርሰናል በተቃራኒ ብዙ አስተያየቶችን የሚሰጡ እነ ሮድሪ፣ እነ በርናንዶ ሲልቫ እና ሃርሊንግ ብራውት ሃላንድ ያሉበት ነውና እነዚህን ተጫዋቾች በልጦ ማሸነፍ ማለት በነሱ ላይ መረማመድ ከዛ በኋላ ለአርሰናል ደግሞ እንደ ስፕሪንግ ቦርድ ከዛ በኋላ መተኮስ ብቻ ነው የሚቀረውና ያንን በተመለከተ የሚጠበቅ አይነት ጨዋታ እንደሆነ በትክክል ማንሳት ይቻላል። ከፕሪሚየር ሊጉ ጋር በተያያዘ ግን ማንቸስተር ሲቲ ወይስ ደግሞ አርሰናል የተለያዩ ትንተናዎች እየወጡ ይገኛሉ። በፕሪሚየር ሊግ ታይትል ሬስ ላይ የዋንጫ ፉክክር ላይ ብዙ ሀሳቦች ይሰጣሉና በዚህ ጉዳይ ላይ አሁን የ5 ነጥብ ልዩነት አለ። ማንቸስተር ሲቲ አንድ
ቀሪ ጨዋታ አለው ከአርሰናል የበለጠ ጨዋታዎችን አድርጓል። ወይም ደግሞ በፕሪሚየር ሊጉ ላይ አርሰናል 10 ማንቸስተር ሲቲ 11 ጨዋታ ይቀራቸዋል። በማከላቸው የ5 ነጥብ ልዩነት አለና በፕሪሚየር ሊጉ ላይ አርሰናል 61 ነጥቦችን ይዟል። ማንቸስተር ሲቲ 56 ነጥቦችን ይዞ ይከተላል። አስቶን ቪላ፣ ማንቸስተር ዩናይትድ፣ ቼልሲ ሌሎች ቡድኖች ናቸውና አፕሪል ወር ላይ ደግሞ እርስ በርስ የሚያደርጉት ጨዋታ እዚህ ጋር ከግምት መግባት አለበት። በኤታድ ስቴዲየም ሲቲ ከአርሰናል የሚያደርጉት ጨዋታ ነውና በዚህ በሁሉም ፍሮንቶች ላይ በአራቱም ዋንጫዎች ላይ የተፎካከሩ ይገኛሉ። መጋቢት ደርሶ እንደዚህ አይነት ፉክክሮችን በሁለት የእንግሊዝ ክለቦች መካከል አልተመለከትንም ነበርና በቻምፒየንስ ሊግ፣ በኤፍኤ ካፕ፣ በካራባኦ ካፕ፣ በእንግሊዝ ፕሪሚየር ሊግ እነዚህ ቡድኖች ሲፎካከሩ ሳይኮሎጂካል እንዲሁም ደግሞ የቡድኑ ፊዚካል ነገሮች በደንብ አስተዋጽኦቸው በደንብ የጎላ ነው። በየአመቱ ያንን ማንሳት ይቻላል። አርሰናል ፕሪሚየር ሊጉን ከ22 ዓመታት በኋላ ለማሸነፍ ከዛ በተጨማሪ ባለፉት 3 የውድድር ዘመናት ሰከንድ ፕሌስን ይዞ 3ኛ ደረጃን ይዞ ማጠናቀቁን ተከትሎ አሁን እየወጡ ያሉ ዴታዎች አሉ። እነዚህ ዴታዎች ኦፕታ ፓወር ራንኪንግን በመመርኮዝ ከዛ በተጨማሪ የጨዋታዎቹን ዲፊካልቲ ሌቭል በቀጣይ የሚደረጉ ጨዋታዎችንም በተመለከተ ለምሳሌ ማንቸስተር ሲቲ በሚያደርጋቸው ጨዋታ አርሰናል በሚያደርጋቸው ጨዋታዎች የሚያደርጓቸው መርሃ ግብሮች ምን ያክል ጠንካራ ናቸው በሚል ዝርዝር ጉዳዮች ወጥቷል። እነዚህ መርሃ ግብሮች ቀላል ከዛ በኋላ ቻሌንጂንግ ወይም ደግሞ ፈታኝ የሚባልና በጣም ደግሞ ከባድ የሚባሉ ጨዋታዎች አሉ። አርሰናልን ማንቸስተር ሲቲን ስንመለከት በመርሃ ግብር ደረጃ ለምሳሌ ማንቸስተር ሲቲ በቀጣይ የሚጫወታቸው ኢዚየር የተባሉ ጌሞች ናቸው። ቀለል ያሉ ጨዋታዎች ከሊድስ ዩናይትድ ጋር፣ ከኖቲንጋም ፎረስት ጋር፣ ከዌስትሃም ዩናይትድ እና ከክሪስታል ፓላስ ጋር ቀጣይ 4 ጨዋታዎች እንደዚህ አይነት ትርጉም አላቸው። አርሰናልን ስንመለከት ቀጣይ 4 ጨዋታዎች የመጀመሪያው ጨዋታ ዲፊካልት ሌቭል ላይ በጣም አስቸጋሪ የሚባል ከባድ ተብሎ የተቀመጠ ነው። ከዛ በኋላ ግን በመጠኑ ቢሆን አስቸጋሪ የሚባሉ ጨዋታዎች ብራይተን፣ ኤቨርተን እንዲሁም ደግሞ ቦርመዝን ይገጥማል የአርሰናል መርሃ ግብሮች። ከዛ በኋላ የሚመጣው ደግሞ የማንቸስተር ሲቲ ጨዋታ ነውና እነዚህ በማንቸስተር ሲቲ በኩል የሚቀመጡ መርሃ ግብሮች ናቸው። ለአርሰናልም በዛ ደረጃ ይጠቀሳሉ። ዲፊካልቲ ሌቭላቸውን ስንመለከት የመጨረሻ ሳምንታት ላይ ደግሞ በአንጻሩ የአርሰናል ጨዋታዎች ቀለል ያሉ ናቸው። ክሪስታል ፓላስ፣ በርሌ፣ ዌስትሃም ዩናይትድ፣ ፉላም፣ ኒውካስል ዩናይትድ አይነት ቡድኖች ናቸው። ማንቸስተር ሲቲን ስንመለከት አስቶን ቪላን፣ ሊድስ ዩናይትድን ይገጥማል። ከወልቭስ ጋር፣ ከኒውካስል ዩናይትድ ጋር፣ ከቸልሲ ጋር የሚያደርጋቸው ጨዋታዎች የማንቸስተር ሲቲን ጨዋታዎች ስንመለከት በመጨረሻ ከአስቶን ቪላ ጋር ይጫወታል። ከቦርመዝ ጋር፣ ከብሬንትፎርድ ጋር፣ ከኤቨርተን ጋር፣ ከበርንሌ ጋርና ከአርሰናል ጋር በተከታታይ የሚያደርጋቸው ጨዋታዎች አሉና ከኋላ ወደፊት ነው የመጣውት። በተለይ የአስቶን ቪላና የአርሰናል ጨዋታ በጣም ዲፊካልት ሌቭል ላይ የሚቀመጡ ናቸው። ሌሎቹ ደግሞ ቻሌንጂንግ ፈታኝ የሚባሉ የኤቨርተን፣ የብሬንትፎርድ እንዲሁም የቦርመዝ ጨዋታ ናቸው። ከበርንሌ ጋር ምናልባት የመጨረሻ 6 ጨዋታዎቹ በማንቸስተር ሲቲ በኩል ቀላል የሚባለው መርሃ ግብር የበርንሌ ሊሆን ይችላል። እነዚህ መርሃ ግብሮች በዝርዝር የሚነሱ ናቸውና በአርሰናል በኩል የኦፕታ ፕሮጀክሽኖችን ፕሮጀክት ያደረጉ ካልኩሌሽኖችን በመጠቀም የሚቀመጡ ዴታዎችን ከተመለከተ በኋላ አርሰናል አሁን ያለው ከረንት ፖዚሽን አንደኛ ነው። ፕሪዲክትድ የተደረገው ፖዚሽንም ሲጀመር አንደኛ ደረጃ ነውና ከ20 ዓመት በኋላ ዳግም ዋንጫውን የሚያሸንፍበት ከ2 ዓመታት በኋላ 84 በመቶ እድሎች አሉት ዋንጫውን የማሸነፍና ሲቲ ደግሞ አርሰናልን ለመፈተን 152 ቀናት ከዛም በኋላ አሁን እያለ የሚቀጥል ነው። 152-53 ዛሬ 152ኛ ቀኑን አርሰናል ሊጉን መምራት ከጀመረ እስከ ሴፕቴምበር አጋማሽ ጀምሮ ሊጉን እየመራ ይገኛልና በዚህ ሂደቶች ላይ ስኬታማ ጉዞን እያደረገ ይገኛል። በመከላከል በማጥቃት የሚገርም አይነት ቡድን እንደሆነ ቁጥሮቹ ያንን ያሳያሉ። በማጥቃት ረገድ እንዳሳየው ብቃት ሁሉ በመከላከል ለምሳሌ ከማንቸስተር ሲቲ ጋር በካውንተር አታክ ሃርሊንግ ብራውት ሃላንድ ያስቆጠራት ግብ ታስታውሱታላችሁ። 1-1 በተጠናቀቀው ጨዋታ ከዛ በኋላ አርሰናል በካውንተር አታክ በሊጉ ላይ ግብ ተቆጥሮበት አያውቅም። ምን ያክል በጣም ድንቅ እንደሆነ መናገር ይቻላል። ከአመት አመት ለምሳሌ አርሰናል በሃይላይን በመጫወት ረገድ ዘንድሮ ባለፉት 3-4 አመታት የቀነሰባቸው ደረጃዎች አሉ። ግን ቻንሶችን ፕሪቨንት በማድረግ የሚሞከርበትን የግብ መጠን በመቀነስ ረገድ አሁን 99 በመቶ ኳሶችን ቀንሷል ማለት ቻንስ ፕሪቨንሽን ላይ በጣም ሰርቷል። 94-98 ባለፉት 3 የውድድር ዘመናት ላይ የተመዘገቡ ናቸው።
ናቸው። በኢንቴንሲቲ ደረጃ ከባለፉት ዓመታት የዘንድሮ የውድድር ዘመን ያንሳል። 91 94 ነበር፣ ዘንድሮ 87 ነው የአርሰናል ኢንቴንሲቲ ደረጃ። በሴት ፒስ ዲፌንሲቭ ሪከርድ ደግሞ በጣም የሚቸገር ቡድን ነበር። አምና በተለይ በጣም ዝቅ ብሎ ብዙ ከሴት ፒስ እንደሚያስቆጥረው ከሴት ፒስ ብዙ ኳሶች ይቆጠሩበት ነበር። ዘንድሮ ግን በጣም ያምናውን በተቃራኒ ቀይሮታል ብሎ መናገር ይቻላል። ለሁሉም እነዚህ ከአርሰናልና ከማንቸስተር ሲቲ ጋር በተያዘ አሁን ማንቸስተር ሲቲ ሁለተኛ ደረጃ ይዞ እንደሚያጠናቀቅ የሚገመት አይነት ቡድን ነው። በፕሪሚየር ሊግ ዋንጫ ላይ አብዛኞቹ ግቦች ለምሳሌ አርሰናል ሴት ፒስ ይከላከላል፣ ሴት ፒስ ግን ደግሞ ብዙ ያስቆጥራል። ከሚያስቆጥራቸው የግብ መጠኑ 34% ከሴት ፒስ የተቆጠሩ ናቸው። ቻንስ ክሬሽን ላይ ደግሞ ከከትባክ የሚቆጠሩ የቻንስ እድሎችን ሌሎችንም ስንመዝን አርሰናል በጣም የሚገርም ፖዚሽን ላይ እንዳለ ቁጥሮች ያሳያሉ። ለሁሉም ማን ያሸንፋል? የእናንተን አስተያየቶች አስላኩልን። ወደ ሌሎች ጉዳዮቻችን እንለፍ። ኤቤሬቺ ኤዜ ለምንድን ነው በአርሰናል ቤት ያልተሳካለት? ለምሳሌ አሰልጣኝ እነ ሚኬል አርቴታም ሌሎችም የሚሰጧቸው አስተያየቶች አሉ። በእኔ ተበሳይቶ ነበረ፣ አሁን ከዚህ በኋላ እንዴት መጠቀም እንዳለብኝ አውቅ ያለው ሲል ነበር አሰልጣኝ ሚኬል አርቴታ። ሪዮ ፈርዲናንድ እንዲሁም ወይኒ ሮኒ ተመሳሳይ አይነት አስተያየት ይሰጣሉ። ዛሬ የማነሳው የሪዮ ፈርዲናንድ ነው። ባለፈው ከቶትናም ጋር ከነበረው ጨዋታ በኋላ ኤዜ ግብ እስኪያስቆጥር ድረስ በጣም ዝም ያለ በጣም ብዙ የደመቀበትን ጨዋታ አልነበረም ያሳለፈው። ከዛ በኋላ ግን በጣም የተሻሻለ ኤዜ ተመልክተናልና ከአንዳንድ ሰዎች ጋር ለምንድን ነው የኤዜን ቤስት ፐርፎርማንስ እያየን ያለው ነው በአርሰናል ቤት የሚለውን ጥያቄ ሳነሳ ነበረ። ለዛም ምላሽ ይሰጣል ራሱ ሪዮ ፈርዲናንድ። ከሚያነሳቸው ጉዳዮች መካከል በአርሰናል ቤት ብዙ ጨዋታዎች ላይ ለምሳሌ ክሪስታል ፓላስ ላይ ከሚያሳልፍበት የጨዋታ ቦታዎች እዚህ ኢትማፑን ብንመለከት አርሰናል ቤት ወደፊት ተጠግቶ ምናልባት የ9 ቁጥር ተጫዋች እስኪመስል ድረስ ለመጨረሻ ተከላካዮች ቀርቦ ነው የሚጫወተው። ከዚህ በፊት ግን በነበሩ ጨዋታዎች ላይ ወደ ኋላ ተመልሶ ይጫወታል። ወደ ኋላ በሚመለስበት ጊዜ ዘንድሮ አሲስት ያደረጋቸውን ለጋብሪኤል ማርሴሊ አሲስት ያደረጋቸውን የባየርንን የሲቲን ኳሶች መመልከት ይቻላል። ከዛ በተጨማሪም ባለፈው የዊገን አትሌቲክ ጨዋታ ላይም ተመሳሳይ አሲስቶችን ወደ ኋላ ተመልሶ በሚጫወትበት ጊዜ ላይ በጣም የሚገርም ኳሊቲዎች አሉት። ለምሳሌ ምን ያደርጋል? ኤቤሬቺ ኤዜ ኳስ ይዞ መቆም የሚወድ አይነት ተጫዋች ነው። ኳስ ይዞ በሚቆምበት ሰዓት ላይ አጥቂዎች ሙቭመንት እንዲኖራቸው እድል ይሰጣል። ከዛ በኋላ ፕረስ ሊያደርጉት የሚመጡ ካሉ በዋንቱ ለማለፍ ይሞክራል። ከዛ በኋላ ድሪብል አድርጎም ማለፍ የሚችል ተጫዋች ነውና ከዛ በኋላ ከጀርባው ጥሏቸው ይመጣል፣ ክፍተትም ይፈጠራል። እንደዚህ አይነት እድሎችን በአርሰናል እንዲያገኝ እየተፈጠሩለት አይደለምና ያ መስተካከል አለበት የሚባለው ትልቅ ሀሳብ ነው። ከዛ ውጪ የሪካርዶ ካላፊዮሪ ጉዳይን በተመለከተ በተለይ ከጉዳቱ ካገመገመ በኋላ ብዙ እየተመለከት ነው አይደለም፣ እንዲጫወትም እድሎች አልተሰጡትም። ለዚህ ደግሞ ምክንያቱ የፒየሮ ኢንካፒ ፎርም ነው። ፒየሮ ኢንካፒን በተመለከተ ብዙ ሀሳቦች ይነሳሉ። መለስ ብለን ስለ አርሰናል ቆይታው እናነሳለን። ነገር ግን ከሪካርዶ ካላፊዮሪ ጋር በተያያዘ እሱ በነበረባቸው ጨዋታ ላይ ሊያንድሮ ትሮሳርድ ብዙ ያስቆጥራል። አርሰናልም እኛም በተደጋጋሚ ብለናል። ሚኬል አርቴታም አርሰናል ከሱ ብዙ እያተረፈ ይገኛል ወይም ሙቭመንቱ የሚገርም ነው፣ የሚገኝባቸው ቦታዎች ላይ ለተቃራኒ ተጋጣሚ ቡድኖች በጣም አስቸጋሪ ናቸው ብሎ ሲያነሳ ነበር። ትሮሳርድ በጣም ከሱ አትርፎ ብዙ ግቦችን አስቆጥሯልና የሱ ሞመንት በዛ ደረጃ የሚነሳ ነውና አሁንም ቢሆን ሪካርዶ ካላፊዮሪ ወደፊት ወደ መጀመሪያ ተሰላፊነት ሲመጣ አርሰናል ሌላ አይነት የማጥቃት ቱል እንዳለው ሊታሰብ የሚገባ አይነት ነው። ከፒየሮ ኢንካፒ ጋር በተያያዘ አርሰናል የተጫዋቹን ውል ለማራዘም ወይም በቋሚነት ለማስፈረም 45 ሚሊዮን ፓውንድ ብቻ መክፈል ይጠበቅበታል። ያንን ለመክፈል ደግሞ ሚኬል አርቴታ ውሳኔ ላይ ስለመድረሱና የመጨረሻ ሂደቶች እየተጠበቁ እንዳሉ የሚያሳዩ ዘገባዎች አሉ። እንዲሁ 45 ሚሊዮን ፓውንድ ከዛ በተጨማሪም ተጨማሪ አመታትን በአርሰናል ይቆያል። 45 ሚሊዮን ፓውንድ ብዙ አይደለም። አርሰናል ልሽጦቢል ከዛ በላይ እስከ 60-65 ሚሊዮን ፓውንድ ሊያወጣ የሚችል ተጫዋች ነው። በፕሪሚየር ሊጉን እየለመደ የሚገርም አይነት ዳይናሚክስን ለአርሰናል መከላከል እየሰጠ ያለ ነው። ምናልባት ማጥቃቱ ላይ አንዳንድ ነገሮችን ቢያስተካክል በፕሪሚየር ሊጉ ላይ የሚገርም አይነት ፉልባክ ሆኖ እንመለከተዋለን። ያንን ለማሳያት ደግሞ በአርሰናል ቤት በቋሚነት ልንመለከተው የሚገባ አይነት ተጫዋች ነው። ራይስን በተመለከተ
ስለ ባሎን ዲዮር ስለ ዴቪድ ቤካም አንስቷል። ከዛ በተጨማሪም በአርሰናል ስላለው ቪዥንም ተናግሯል። በዚህ ክለብ እምነት አለኝ ይላልና ይህንን ክለብ ስቀላቀል በሙሉ እምነት ዋንጫ ለማሸነፍ እንዲሁም በሚኬል አርቴታም እምነት ስለነበረ ነው የዋንጫ ቡድን እንደሆነና ዋንጫ ለማሸነፍ ሰፊ እድል እንዳለውና አሁን ያንን ራቤን የማስታግስበት ጊዜ ላይ ይገኛል ብሏል። የባሎን ዲዮር እጩዎች ውስጥ ትገባለ፣ ባሎን ዲዮርን ከሚያሸንፉት አንዱ ነህ ተብሎ ይጠየቃልና ከዚህ ጋር በተያያዘ በጣም አንሬል ነው። እውነታ ላይመስል ይችላል ኦብቪየስሊ፣ ነገር ግን በዛ ኮንቨርሴሽን ውስጥ በዛ ንግግር ውስጥ መካተቴ በዛ ውስጥ መኖሬ ደስታን የሚፈጥር ነው ይላል። ትክክልም ነው ብሎ ያስባል። በተለይ ደግሞ ከባሎን ዶር ጋር በተያያዘ እስቲ ተመልከቱ። በቅርብ ጊዜ ባሎን ዶር ያሸነፉ ተጫዋቾችን ምን አሸንፈው ለባሎን ዶር እጩ እንደሆኑ ለባሎን ዶር እንደተወዳደሩ መመልከት ትችላላችሁ። እኔም ጋር ተመሳሳይ ነገሮች አሉ። በውድድር አመቱ ላይ ሰክሰስፉል የሆነ የውድድር ዘመን እንደሚኖረን ተስፋ አደርጋለሁ። የውድድር አመቱ ግን ሲጠናቀቅ በስኬት እኔ ለባሎን ዶር ብታጭ የሚያስገርም አይደለም የሚል አስተያየቱን ሰጥቷል። ዴቪድ ቤካምን በተመለከተ እንዲሁ ያነሳው ጉዳይ አለ። በተለይ ደግሞ በዴቪድ ቤካም በኩል በሴት ፒስ የሚገርም አይነት ኳሊቲዎችን አሳይቷል። ዴክላን ራይስ ከሪያል ማድሪድ ጋር ያንን የመሳሰሉ ቅጣት ምቶችን ካስቆጠርኩ በኋላ ኢንስታግራም ላይ ዲኤም አድርጎልኝ ነበረ፣ መልእክት ጽፎልኝ ነበረ። በጣም ደስ እንዳለው ተናግሯል። ዴቪድ ቤካም ማለት እንደ ፈጣሪ ያለ በጣም የገዘፈ ስብዕና ያለው በእንግሊዝ ለመጀመሪያ ጊዜ ሳገኘው ትዝ ይለኛል። በእንግሊዝ ብሔራዊ ቡድን በኩል በጣም ተገርሜ ነበረ በሚል አስተያየቶችን ያነሳል። ለሁሉም እነዚህን አርሰናልን በተመለከተ በዋነኝነት የሚነሱ ጉዳዮች ናቸው። ዝውውሮች ላይ ትኩረት እናድርግ። አንደኛው ጉዳይ የሪያል ማድሪድ ጉዳይ ነው። ሪያል ማድሪድ ጋብሪኤል ማጋሌሽን ይፈልጋል ተብሏል። በክለቡ በኩል ግን ምንም አይነት ተጫዋቹን የመሸጥ ኢንቴንሽን የለውም። ተጫዋቹም ቢሆን ወደ ሪያል ማድሪድ የመሄድ ፍላጎት የለውም። አሁን በአርሰናል የመቆየት ራሱን በዛ የማሳየት ፍላጎት እንዳለው የሚያሳዩ ዘገባዎች አሉ። ከተከላካይ ስፍራ ጋር በተያያዘ አርሰናል የአታላንታውን ወጣት ተጫዋች በ30.5 ሚሊዮን ፓውንድ ለማስፈረም ፍላጎት አለው የሚሉ ዘገባዎች ወጥቷል። ወይም 35 ሚሊዮን ዩሮ አካባቢ የሚገመት ነው። ማንቸስተር ሲቲ፣ ቼልሲ፣ ኒውካስል ዩናይትድ የዚህ ተጫዋች ፈላጊ ናቸው። ሆነስት አኖር ይባላል የተጫዋች በአታላንታ በጣም የሚገርም ጊዜን ያሳለፈ ተጫዋች ነው። ከጄኖዋ ነው የመጣው። 18 ዓመቱ ላይ ቢገኝም ከጄኖዋ በ17 ሚሊዮን ፓውንድ ነበር የፈረመው 18 ዓመቱ ላይ ሆኖም ቢሆን ግን በጣም በሚገርም ሁኔታ አንዳንድ ምላሾችን በመስጠት በደንብ ራሱን እየተከላከለ በራሱ ደረጃም እየተጫወተ ይገኛል። በተለይ ደግሞ በአታላንታ በኩል ከሚነሱ ጉዳዮች መካከል ዘንድሮ 18 ዓመት እንደመሆኑ አይደለም 25 ያክል ጨዋታዎችን አድርጓል። ነኮት ኦፍ ሳይድ ሌሎችም ከልቺዮ መርካቶ ይዞት የወጡ ዘገባ ቼልሲ፣ ማንቸስተር ሲቲ፣ አርሰናል፣ ኒውካስል ዩናይትድ የተጫዋቹ ፈላጊ ሆነው ፉክክር ላይ ይገኛል። አርሰናል 35 ሚሊዮን ፓውንድ ኢቫሉዌት አድርጎታል። በዛ ደረጃ የሚገመት ነው ቢልም አታላንታ ግን ከዛ ደረጃ በላይ ከፍ ብሎ ጥያቄ ሊያቀርብ ይችላል የሚሉ ዘገባዎችም እየወጡ ይገኛሉ። በቀጣይ ደግሞ ለዚህ ምላሽ ትኩረትም የሚሰጥበት ጉዳይ ይሆናል ብለን እናስባለን። ከክረምቱ ዝውውሮች መካከል አብዛኞቹ በጥሩ ብቃት ላይ ይገኛል። በጥር የዝውውር መስኮት ደግሞ ወደ አርሰናል ከተቀላቀሉ ተጫዋቾች መካከል አንደኛው ከስቶክ ሲቲ ነው። አንደኛው ደግሞ ከስኮትላንድ ከሴንት ሚረን ነው። በሴንት ሚረን የተጫወተ ኢቫን ሙኒ ይባላልና በባለፈው ጨዋታ ላይ በዚህ ወደ አርሰናል ከመጣ በኋላ የመጀመሪያ ግቡን አስቆጥሯል። 18 ዓመቱ ላይ ይገኛል። አርሰናል ጨዋታውን በዚህ በታዳጊዎቹ ጨዋታ ላይ ባሸነፈበት መርሃ ግብር ላይ ከመሃል ሜዳ ኳስ ተቀብሎ ትንሽ ከገፋ በኋላ 2-3 ሜትር 4 ሜትር ከገፋ በኋላ አክሮሮ ግብ ጠባቂው በቆመበት ከመሃል ሜዳ ግብ አስቆጥሮ በጣም መነጋገሪያ ሆኗል። ቪዲዮዎችም ብዙዎች እየተቀባበሉት ያለ አይነት ቪዲዮ ነው። በጣም የሚገርም ታለንት ያለው ተጫዋች እንደሆነ በደንብ እየተመለከትን እንገኛለን። ሌላኛው ከአርሰናል ጋር በተያያዘ ቀደም መግቢያ ላይ ያስተዋወቅኩት የፍራንቼስኮ ፒዮ ኤስፔሲቶ ጉዳይ ነው። የጣሊያናዊ ተጫዋች በጣም በሚያስገርም ሁኔታ በአርሰናል እየተፈለገ ይገኛል። 20 ዓመቱ ላይ ይገኛል። አርሰናል ደግሞ ተጫዋቹን ለማስፈረም እስከ 40 ሚሊዮን ፓውንድ ያቀርባል ሲባል ነበር። ኢንተር ሚላን ደግሞ ተጫዋቹን ወደ መደበኛ ተጫዋችነት በቋሚነት ረጅም ዓመታት እንዲቆይና የማይነካ ተጫዋች እንደሆነ ማሳወቅ ይፈልጋሉ። ክርስቲያን ኪየቮ እንዲሁም ደግሞ ፒየሮ ኦስሊዮ የስፖርቲንግ ዳይሬክተሩ ናቸው ኢንተር ሚላን። በዛ ደረጃ ተጫዋቹን በቋሚነት በኢንተር ሚላን ለማቆየት ጥረት እያደረጉ እንደሆነ የሚያሳዩ ዘገባዎች አሉ። ለሁሉም እነዚህን የተመለከትንባቸው ጉዳዮች ናቸው። ዝርዝር ጉዳዮችን አነሳን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ኢትዮአርሰናል ቻናልን ሰብስክራይብ አድርጎ አዳዲስ ጉዳዮችን ይዘን እንመለሳለን። ለዛሬ እዚህ ላይ አጠናቀቅን። ጤና ይስጥልን።